አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። እንግዲህ በኢትዮጵያ የኪነ ጥበብ ታሪክ በተለይ ፊልምን በደንብ ብናነሳ ወደ 9 አካባቢ የሚጠጉ ፊልሞችን ለተመልካች አቅርባለች። በመተወን በደራሲነት በዳይሬክተር ጭምር በመሳተፍ ማለት ነው። ኮሞሮስ የመጀመሪያ ፊልሟ ነው። የኔስ አዳም እንደዚሁም ደግሞ ሌሎች ፊልሞችንም እንዲሁ መጥቀስ እንችላለን። መቅደስ በቀለ ማክዳ ለ10 ዓመታት አካባቢ ከዚህ ሙያዋ ጠፍታ ነበረ። ከዓመታት በኋላ አሁን ወደ ሙያዬ ተመልሻለሁ ብላ ይፋ አድርጋለች። ይፋ ያደረገችበት መንገድም የተለየ ነበረ። አሁን ነዋሪነቷን አሜሪካን ያደረገችው። ጥቂት ደቂቃዎችን አግኝተን እሷን ብናውራት ጥሩ ነው። ምክንያቱም የእሷ 10 ዓመታት እዚህ ሙያ ውስጥ መጥፋት በራሱ ለዘርፉ ጉዳት ነበረ። ምክንያቱም የተለያዩ ስራዎችን ሰራ ነበረ። ብዙ ፊልሞች የሚኖሩ ነበረ። ለማንኛውም መቅደስ አሁን ከ10 ዓመታት በኋላ ወደ ሙያዋ ለምን ተመለሰች፣ እንዴትስ ትመጣለች የሚለውን እናነሳለን። ሰላም መቅደስ፣ እንደምን አለሽ? እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ያው ማኪ ነው የምንልሽ እኛ በእርግጥና እንደው የመዝገብ ስም ልጥቀስ በሚል ነው መቅደስ ያልኩት። መቅደስ በቀለ ማኪ፣ ደስ ብሎኛል ስላገኘውሽ። እኔም በጣም ደስ ብሎኛል ከዓመታት በኋላ ድምፅህን መስማት ስለቻልኩኝ እግዚአብሔር ይመስገን። ከ10 ዓመት በኋላ ዳግም ወደ ሙያሽ ትመለሻለሽ እና አሁን ከ10 ዓመት በኋላ መምጣት ምን አይነት አቅም፣ ምን አይነት ፍርሃት፣ ምን አይነት ደስታ አለው? ደስታው በጣም ልዩ ነው። እግዚአብሔር ረድቶኝ በህይወት ኑሬ ወደምወደው ወደማከብረው ሙያዬ በደንብ ወደማቀው ወደ ሙያዬ በመመለሴ እግዚአብሔርን በዚህ አጋጣሚ ላመሰግን እፈልጋለሁኝ። 10 ዓመት የባከነም ጊዜ አልነበረም። እውነት ለመናገር ስደት መተህ ሲስተሙን እስክትለምደው አንዳንድ ነገሮች እስክታስተካክል፣ እኔ ደግሞ ትምህርት ቤትም ነበርኩ። እንደገና ልጆቼን ማሳደግ ነበረብኝ። አንዳንድ ማስተካከላቸው የራሴ የቤት ስራዎች ስለነበሩኝ እነሱን በተረጋጋ ሁኔታ ጨርሼ ራሱ ኪነ ጥበብ መረጋጋት ስለሚፈልግ አሁን እንግዲህ እንደ እግዚአብሔር ፈቃድ በሙሉ ኃይሌ ወደ ሙያዬ ልመለስ መሆኑን በባለፈው ሳምንት ኦገስት 1 ዳላስ ቴክሳስ ውስጥ ብዙ ህዝብ በተገኘበት ቃል ገብቻለሁ ማለት ነው። አዎ፣ በመጀመሪያ እንደው ጥቂት አንቺን አድማጮቻችን እንዲያውቁ እኔ መግቢያ ላይ የተወሰኑ ጉዳዮችን ጠቅሻለሁኝ። አንድ ማንረሳው ኮሞሮስ ነው። ከዛ ኢኔስ አዳም አለ። ወደ 9 አካባቢ ፊልሞችን ሰርተሻል። ወደ ኋላ ልመልስሽ። በጣም ደስ ይለኛል። እኔ የምወደው ጊዜ ነበረ። ኢትዮጵያ ፊልም ኢንዱስትሪ የዛን ጊዜ ሁላችንም በሙሉ ኃይላችን የምንሰራበት ጊዜ ነበረ እና እኔ እንደ መጀመሪያ ፊልም እንደጠቀስከው በኢትዮጵያ አየር መንገድ ታሪክ የመጀመሪያ የተባለውን አደጋ ተከትሎ 160 ሰዎች በላይ ያጣንበትን አደጋ ነው ወደ ፊልም የቀየርኩት። አጀማመሬም ለሞቱት መታሰቢያ ልብ የሚሰብር አደጋን ወደ ፊልም ማምጣት በሀገራችን አልተለመደም እና ብዙ ጊዜ እዚህ አሁን ያለሁበት አሜሪካን ሀገር እንደዚህ አይነት አስደንጋጭ ነገር ሲመጣ ዶክመንተሪ የመስራት ፊልሞችን ቀርጾ የማስቀመጥ ልምድ አላቸው። የኔም የረዳኝ በኢትዮጵያ አየር መንገድ ታሪክ የመጀመሪያ የተባለውን አደጋ ተከትሎ ራሱ አውሮፕላኑ ኢንዲያን ኦሽን ላይ በሚወድቅበት ጊዜ ሃኒሙን ላይ የነበሩ ሙሽሮች ያንን ትዕይንት በካሜራቸው ማስቀረት ይችላል። ያ ትልቅ ፊልሙን ለመስራት ትልቅ አቅም ነበር ይፈጠረልኝ። ከዛ በመቀጠል የሴቶች ጉዳይ፣ ሊነጋ ሲል፣ የኔስ አዳም፣ ፒራሚድ የተሰኙ ፊልሞችን እንዲሁም ከ14 ዓመት በኋላ ተጠፋፍተው የተገናኙ ወንድማማቾችን ያልተኖረ ልጅነትን የሚለውን መጽሐፍ በማንበብ ለልጆቹ ኮተቤ ላይ ቤታቸውን አሰርቶ በመስጠት አንድ ላይ ድጋሚ እንዲገናኙ ማድረግ የሰራሁት ዶክመንተሪ ሪሊ በጣም ከፊልሞቼ በላይ የምኮራበት ስራ ነው። ከዛ ደግሞ ከጠቆረው ሰማይ ስር በኢትዮጵያ የመጀመሪያው ኩላሊት ንቅለ ተከላ የተደረገላትን ሴት እንዲሁ እሷንም ትልቅ ገዛ እንድታደርግ አድርገን የሰራንበት ዶክመንተሪ ነው። ሬዲዮ ሰራ ነበረ። እንግዲህ ሁሉም በሚችለው አቅም ሰራ ነበረ እና ከዛ መጉደል እንዳልከው ለኢንዱስትሪውም ለራሴም ደግሞ ትልቅ መረበሽ ነበረው። በተለይ አሜሪካን ሀገር ከመጣው ወደ 3 ዓመት በጣም ከፋ ነበር። ያለሁበትን ነገር ማመን ይከብደኝ ነበር። ግን መኖር ስላለብኝ መኖሩ ቀጠለ እንጂ ከአርት ወጥቶ መኖር በጣም ከባድ ነበር። 10 ዓመት ሙሉ እነዚህን በጣም ያንቺን መሳተፍ ያንቺን መኖር ከጀርባም ከፊትም የመሆን አገልግሎት የሚጠይቁ ስራዎች ላይ ነበርሽ እና 10 ዓመት የባከነ አልነበረም ስትይ ነበረ እና ከ10 ዓመት በኋላ ስትመጪ እነዛ ያልባከኑ ነገሮች ምን ነበሩ? አሁን ለፊልም ኢንዱስትሪው ምን ይደምራሉ? በጣም ጥሩ ጥያቄ ነው። 10 ዓመት በሰላም በጤና መቆየት
ራሱ መተንፈስ መቻል በራሱ አንዱ ትልቅ ስኬት ነው። ሁለተኛ እኔ እንደመጣው ትምህርት ቤት ለመሄድ ሞክሬያለሁኝ። የምወዳቸው ኢትዮጵያም እያለሁ የሞከርኳቸው ግን ያልቀጠልኩባቸው የትምህርት እድሎችን አግኝቻለሁኝ። ትንሽ ወደ 9 ስቴት ላይ የዞርኩ የተማርኳቸው በተለይ በቢዩቲ ኢንዱስትሪ በዚህ በፐርማነንት ሜካፕ ያተረፍኳቸው በጣም ትልቅ ስኬቶች አሉ። ከዛ በኋላ ደግሞ የራሴን ስቱዲዮ ማኪ ቢዩቲ ስቱዲዮ የሚል ስቱዲዮ መክፈት ችያለሁኝ እና ብዙ ሰዎችን ማሳመር መቻል ለኔ በጣም ትልቁ እርካታዬ ነበረ። ከዛ ደግሞ ልጆቼን የሚፈልጉትን ሰዓት ሰጥቶ ትምህርት ቤት እየወሰዱ የመለሱ የሚያስፈልጉ አክቲቪቲዎች ላይ እንደ እናት በመገኘት ማሳደግ መቻሌ ለኔ ትልቁ ከምንም በላይ ማከብረው ነገር እሱ ነው። ከዛ በመንፈሳዊ ህይወቴ ደግሞ ከእግዚአብሔር ጋር ያለኝን ነገር ተረጋግቼ መጽሐፍ ቅዱስ እንዳነብ ያገኘሁበት ጊዜ ነው። ብዙ ሰዎችን እንዳልኩ በስቱዲዮ በማግኘት እንዲሁም 3ኛ መጽሐፌን ከሁለት ወዳጆቼ ከአርቲስት ትዕግስት አለሙና ከአርቲስት ሜሊ ተስፋዬ ጋር ሁላችንም በያለንበት በኢትዮጵያ ምናልባት የስነ ጽሁፍ ታሪክ አዲስ ነገር ይዘን እየመጣን ነው። ረጅም ልቦለድ ነው እየጻፍን ያለ ነው። እንዲሁም 10ኛው ፊልሜን እዚሁ በዳላስ ቴክሳስ ውስጥ ለመስራት ፕሪ ፕሮዳክሽኑን የጨረስኩበት ነገር ነው ያለውና ለዚህ ነው ብዙ የባከነ የባከነ ሁለተኛ ልጄንም አሜሪካን ሀገር ከመጣው ነው የወለድኩት። በጣም ደስ ይላል እና ብዙ የባከነ ጊዜ አልነበረም። ትንሽ ህመምም አጋጥሞኝ ነበረ፣ ግን እግዚአብሔር ሁሉንም በድል ስላሳለፈልኝ ለምስጋናም እንዲሆነኝ ይህንን ሁሉ ልምዴን ለወገኖቼ ለማካፈል እንደው የሚጠቅም ከሆነ ትንሽዬ የምዘራት ዘር ካለች በሚል ነው ወደ ኪነ ጥበብ ሙያዬ ለመመለስ የወሰንኩት። አመጣጡ ብዙ አልተለመደም። ለምን መቼ ትመጫለሽ ሰውላ ሲያገኝሽ የሚጠይቅሽ ጥያቄ ነው። ይህንን በጥያቄ ይዘሽ ስትመለሺ እንደው በተለየ መንገድ ዝግጅት ተዘጋጅቶ ነበር አሜሪካን ባሳለፍነው ሳምንት ላይ ኦገስት 1 ላይ እንዳልሽውና ዝግጅቱ ምን ነበረ? ምን ቃል ገባሽ? እኔ መቼ ትመጫለሽ በጣም ብዙ ሰው ከቤተሰብ ጀምሮ በተለይ አባትና እናቴ መሰደዴን በጣም ነው የሚቃወሙትና ሁል ጊዜ መቼ ነው የምትመጪው ነው የሚሉኝና ለሁሉም ሰው መልስ እንዲሆን የመቼ ትመጫለሽ ርዕስ ሁለት ነገር ነው የያዘልኝ። አንደኛው ራሳችን መቼ ነው የምንመጣው እና መቼ ነው ከቀልባችን የምንመለሰው? መቼ ነው በትንትን ያለው ነገራችን ተሰብስቦ የጥሞና ጊዜ የምንወስደው? እኔስ ራሴ መቼ ነው ወደምወደው ሙያዬ የምመጣው? ወደምወዳት ወደምናፍቃት ሀገሬ የምመለሰው? የመቼ ትመጫለሽ የሚወክለው የኔን ከ10 ዓመት በኋላ ወደ ሙያዬ መምጣት ብቻ ሳይሆን ራሳችንስ መቼ ነው የምንመጣው? እና እሱም ጥያቄ የያዘ አንድ ቆንጆ ስክሪፕት ሰራሁኝ። እንዳጋጣሚ የተወዳጁ ድምፃዊ ግርማ ተፈራ ዘፈንን ነው እንደ ሳውንድትራክ ተጠቅሜበት የነበረው። እኔ እድለኛ ሰው ነኝ። ግርማንም እዚህ አሜሪካን ሀገር ዳላስ ቴክሳስ በመጋበዝ በጣም ልዩ የሆነ በአይነቱ የቪዲዮ ክሊፕ ሰርተናል። እሱም ለወዳጆቻችን ዘኮር ቲያትር ውስጥ ኦገስት ፈርስት አሳይተናል። በጣም ብዙ ህዝብ ነው ያለቀሰው። በጣም ብዙ ህዝብ ነው የተደሰተው። በዚህ መንገድ ሙዚቃ መስማት ይቻላል ወይ? እኛ ይህን ሙዚቃ የምንረዳው እንደዚህ አልነበረም። ራሱ ድምፃዊ ግርማ ተፈራም እኔ የራሴን ዘፈን እንደዚህ እንኳን ሰምቼው አላውቅም ብሎ በደስታ ነው ቦታው ድረስ ተገኝቶ ይህንን ውድ ክሊፕ አብረን እንድንሰራ እድል የሰጠኝና እሱ በቅርብ ለህዝብ ይፋ ይሆናል። ከዛ በፊት አንድ 7-8 ስቴቶች ላይ ጥሪ ስለመጣልኝ እዚሁም ደግሞ ዳላስ ቴክሳስ ይደገም ስለተባለ ሾው እዛ ከታየ በኋላ ክሊፑን ለእናንተም በይፋ ለህዝብ እንዲታይ አድርገን እንለቀዋለን። በመድረኩ ይሄ የመቼ ትመጫለሽ ቪዲዮ ክሊፕ ተስተናግደዋል። እንደገና ራሴ የጻፍኳቸው 6 የስነ ጽሁፍ ስራዎች ሰኔ 30 የሰኔ 30ን ትውስታ የሚያሳይ ቤዝድ ኦን ትሩ ስቶሪ፣ እንደገና ደግሞ እኔም ሀገር አለኝ የሚል ቁጭት የያዘ አንድ ወቅት ላይ ከሎየሪ ጋር የነበረኝን ኮንቨርሴሽን ወደ ድርሰት ቀይሬው ሀገር አለን ተሰደን ብንመጣም የተከበረች የተወደደች ውብ ሀገር አለን እና መልስ ነው የሰጠዋቸው እዛ መድረክ ላይ። ከዛ እንደዚህ የመሳሰሉ እውነተኛ ታሪኮች 6-7 የሚሆኑ የስነ ጽሁፍ ስራዎችን ከተለያዩ ሙዚቃዎች ጋር ተቀናብረው መድረኩ ላይ ነው ያቀረብኩት። በጣም ደስ ይላል። እንግዲህ ከ10 ዓመት በኋላ ብዙ የቤት ስራዎችን ስትሰሪ የቤት ስራዎችን ጨርሰሽ ነው የመጣሽው፣ እንደዛ ሊባል ይችላል። የመቼ ትመጫለሽ? የመጨረሻ ጥያቄ ወደ ኢትዮጵያ መቼ ትመጫለሽ? ደስ የሚል ጥያቄ።
እኔ ራሴ መቼ እንደምመጣ አላውቀውም። ቃል መግባት አቆምኩኝ። የሚገርም የዛሬ ዓመት እመጣለሁ የዛሬ 2 ዓመት ብዬ ያስጠበቅኳቸው ሰዎች ኢቨን የዋሸዋቸው ሁሉ እየመሰላቸው የተቀየሙ አሉ። አባቴና እናቴን ጨምሮ ማለት ነው። አሁን እንግዲህ ልጆች ትምህርት ላይ ናቸው፣ ግን በቅርቡ እመጣለሁኝ። ይህንን ብቻም ነው ማለት የምችለው። ማኪ ያሰብሽው እንዲሳካ እመኛለሁ። እንኳን ደህና መጣሽ። አንድ የጎደለን ነገርን እንግዲህ እንደምትሞይልን ተስፋ አደርጋለሁ። እግዚአብሔር ያውቃል። ቴንኪዩ ሰሌ፣ በጣም ነው የማመሰግነው። እሺ እኛም እናመሰግናለን። ማሳረጊያችን ራሱ የግርማ ተፈራ ካሳ ሙዚቃ ይሆናል። እግዚአብሔር ይስጥልኝ። አድማጮቻችን ከዜማ በኋላ እንመለሳለን። አብራችሁን ቆዩ።